ዳንኤል ምዕራፍ 9 ከቁጥር 20 ጀምሮ ሁላችንም ወደ ዳንኤል የትንቢት መጽሐፍ እንሄድ። ጌታ ሆይ ዓይኖቻችንን ክፈትልን። ዳንኤል ምዕራፍ 9 ከቁጥር 20 ጀምሮ እኔም ገና ስናገር ስጸልይ አለ ዳንኤል ነው። እስራኤልን ወክሎ ስለ እስራኤል ምን እያለ ነው? ጾም ጸሎት ይዟል፣ እየጸለየ ነው። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ ነው። በቤተ ክርስቲያን የሚላለ በቤተ ክርስቲያን የሚላለ እንዴ? የለም። ስለዚህ የሰባቱ ዓመት መከራ የዳንኤል ሰባኛዋ ሱባኤ የመጨረሻዋ ሱባኤ ናት። ይሄ ሰባው ሱባኤ በሙሉ ደግሞ እስራኤልን እንጂ ቤተ ክርስቲያንን የሚመለከት አይደለም። ስለዚህ ምን አለ ዳንኤል? እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያግባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ተመልከቱ፣ በሕዝብህና በቅድስት ከተማ። ሕዝብ የተባለው ማን ነው? የኢትዮጵያ ሕዝብ ነው እንዴ? ሕዝብ የተባለው ቤተ ክርስቲያንም አይደለም። ሕዝብ የተባለው የእስራኤል ሕዝብና ቅድስት ከተማ ማናት? እስራኤል ኢየሩሳሌም። እና በሱ ዙሪያ ስንት ሱባኤ ተቀጥሯል? 70 ሱባኤ ተቀጥሯል። ተመልከቱ፣ 70 ሱባኤ ተቀጥሯል። አንድ ሱባኤ 7 ዓመት ማለት ነው። ወደ ትርጉሙ ስንመጣ አንድ ሱባኤ 7 ዓመት ነው። 70 ሱባኤ 490 ዓመት ይሆናል ማለት ነው። 490 ዓመት ይሆናል። ይህ ሕዝብ በተገባለት የተስፋ ቃል መሰረት ነፃ ወጥቶ ተዘልሎ መሲሁ ነግሶለት መኖር የሚችለው ከ70 ሱባኤ በኋላ ነው፣ ወይም ደግሞ ከ490 ዓመት በኋላ ነው። ልብ በሉ፣ ከ490 ዓመት 70 ሱባኤ ተቀጥሯል። አንድ ሱባኤ መጽሐፍ ቅዱስን የተለያዩ ኮሜንታሪዎችንም በምትመረምሩበት ጊዜ አንድ ሱባኤ 7 ዓመት እንደሆነ እና ታዲያ ከመቼ ጀምሮ ይቆጠር በሚባልበት ጊዜ ቁጥር 25 ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲሁ እስኪገለጥ ድረስ 7 ሱባኤና 62 ሱባኤ ይሆናል። 7 እና 62 ስንት ነው? 69። ከመቼ ጀምሮ? ቅጥሩ መቀጠር እንዲቀጠር አዋጅ ከሚወጣበት ጊዜ ጀምሮ እስከ አለቃው ወይም እስከ መሲሁ መገለጥ ድረስ 7 ሱባኤና 62 ሱባኤ አጠቃላይ 69 ሱባኤ ምን ብሏል? ተቀጥሯል። ኦኬ ጥሩ። ስንት ሱባኤ ይቀራል ማለት ነው? አንድ ሱባኤ ትቀራለች። መሲሁ የሚመጣው 69ኛው ሱባኤ ላይ ነው። አሁን 69 ሱባኤ አለ። በ69ኛው ሱባኤ ላይ ማን ይገደላል ተባለ? መሲሁ ይገደላል። አንድ ሱባኤ 7 ዓመት ነው። 7 ዓመት ነው። 70 ሱባኤ 490 ዓመት ይሆናል። 490 አጠቃላይ 70 ሱባኤ 490 ዓመት ይሆናል። ከ70 ሱባኤ ላይ በ69ኛው ሱባኤ ላይ ማን ይገደላል? መሲሁ ይገደላል። 483 ዓመት በኋላ መሲሁ ይገደላል። ለ490 ስንት ሲቀረው? 7 ዓመት። 7 ዓመት ስንት ሱባኤ ነው? አንድ ሱባኤ ነው። አንድ ሱባኤ ከመቼ ጊዜ ጨምሮ እንቁጠር ሲባል ቅጥሯ መቀጠር ከጀመረበት። ቅጥሯ መቀጠር የጀመረበት ስንት ዓመተ ዓለም ነው ብለን ሂስትሪን በምናጠናበት ጊዜ 454 ዓመተ ዓለም።
ስለዚህ ከ483 ላይ 454 ስንቀንስ ስንት ይሆናል ማለት ነው? 29 ይመጣል። ኢየሱስ 4 ዓመተ ዓለም ላይ ነው የተወለደው ኢየሱስ። ከዛ በኋላ እዚህ ጋር 29 አለ። 29 እና 4 ስንት ይሆናል? 33። በ29 ማብቂያ በ30 መጀመሪያ በ33 ዓመቱ መሲሁ ምን ይላል? ይገደላል ማለት ነው። ስንቱ ሱባኤ ሲቀረው? አንድ ሱባኤ። በስንተኛው ሱባኤ የተገደለ እሱ? በ69ኛው ሱባኤ የተገደለ። ኦኬ እንደዛ ከሆነ ታዲያ ከ62 ጊዜ 7ም በኋላ መሲህ ምን ይላል? ይገደላል። በስንተኛው ሱባኤ? በ69ኛው ሱባኤ። 70 ከሞላ አትጠራጠር፣ መሲሁ ይነግሳል። የእስራኤል ሕዝብ ተዘልሎ ይኖራል። ለአባታቸው ለንጉሥ ዳዊት የተነገረው የተስፋ ቃል በሙሉ ወደ ፍጻሜ ይመጣል። መሲሁ ኢየሩሳሌም ላይ ይነግሳል። የዳዊትን ድንኳን እስራኤልን ያድሳል። መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ ምን ይላል? ያስተዳድራል። የሺው ዓመት መንግስት የመሲሁ አገዛዝ ሊመጣ ነው። ያን ጊዜ የእስራኤል ሕዝብ ብርቅ ሕዝብ ሊሆን ነው። ብርቅ ሕዝብ ሊሆን ነው። ነገር ግን 70ው ሱባኤ ካለቀ በኋላ ሳይሆን በ69ኛው ሱባኤ መሲሁ ምን ይላል? ይገደላል። መሲሁ ይገደላል። ስንት ሱባኤ ሲቀር? አንድ ሱባኤ ሲቀር። አንድ ሱባኤ ስንት ዓመት ነው አልን ቅድም? 7 ዓመት ነው። ባጭሩ ስንት ዓመት ሲቀር? 7 ዓመት ሲቀር ኢየሱስ ክርስቶስ መጣ። የዛሬ 2000 ዓመት እንደተባለው በ69ኛው ሱባኤ መጣ። ያን ጊዜ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ኢየሱስ ጋራ ላይ ቁጭ አለና ኢየሩሳሌምን ወደ ታች ቁልቁል እየተመለከተ ደብረ ዘይት ተራራ ላይ ቁጭ ብሎ ስለ እስራኤልና ስለ ኢየሩሳሌም ምን አለ? አለቀሰላት። አለቀሰ። ኢየሱስ ካለቀሰ ምን ሊመጣ ነው እንግዲህ? አለቀሰ። አንቺ እስራኤል፣ አንቺ ኢየሩሳሌም ሆይ ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ ልሰበስብሽ መጥቼ ነበር፣ ነገር ግን የመጎብኘትሽን ወራት ምን አላልሽም አላወቅሽም ብሎ ኢየሱስ አለቀሰላት። ከዛስ ጭንቅ ይሆናል፣ ምጥ ይሆናል፣ ይከቡሻል ከግራና ከቀኝ። ያን ጊዜ በቃ እሱ ያለው ነገር በሰባ ዓመተ ምህረት ተፈጸመ ማለት ነው። ሙሉ ኢየሩሳሌም ተቃጠለች፣ ቤተ መቅደሱ ተቃጠለ። ያን ጊዜ የተበተኑ ሕዝብ አሁን በ1948 ነው እንደገና መሰብሰብ የጀመሩት። አበልቀጡ። ኢየሱስ አለቀሰላት ማለት ነው። ዶሮ ጫጩቶቿን እንደምትሰበስብ ልሰበስብሽ መጥቼ ነበር፣ ነገር ግን የመጎብኘትሽን ወራት ምን አላልሽም አላለቀሽም። በ69ኛው ሱባኤ መጣ። በ69ኛው ሱባኤ አልተቀበሉትም። ይልቅስ ምን አሉት? አሳልፈው ሰጡት። አሳልፈው ሰጡት። ተሰቀለ። የዚህ ሰው ደም በእኛና በልጅ ልጆቻችን ላይ ይሁን አለ። ተቀብለውት ቢሆን ኖሮ እንግዲህ 70ው ሱባኤ ያልቃል። ተቀብለውት ቢሆን ኖሮ፣ ነገር ግን በ69ኛው ሱባኤ መሲህ ይገደላል ተባለ። ስንት ሱባኤ ሲቀር? አንድ ሱባኤ። አሁን ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም እና ለተቀበሉትና በስሙ ለሚያምኑት ተብሎ እስራኤልን ያስቀና ዘንድ መዳን ለማን ሆነ? ለአሕዛብ ሆነ። እንግዲህ ወደ ዓለም ሁሉ ሂዱ አለ። የወንጌል ሚሽኑ ምን ሆነ? ሐዋርያት ሥራ ምዕራፍ 1 ከቁጥር 7 ጀምሮ ጌታ ሆይ ለኢየሩሳሌም በዚህ ሰሞን መንግስትን ትመልሳለህን? ያ ይመጣል የተባለው መንግስት አይደለም፣ አሳልፈው ሰጥተውኛል። የመጎብኘታቸውን ወራት አላወቁም። ስለዚህ እናንተ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ፣ ምስክሮቼ ትሆናላችሁ። እግዚአብሔር አብ በራሱ ዕውቀት ያስቀመጠውን ነገር ለእናንተ ልታውቁ ዘንድ አልተፈቀደላችሁም። በቃ ፖዝ አድርጓል ያ ነገር። እስራኤል ሙሉ ተበተነች። የቤተ ክርስቲያን ዘመን የጸጋ ዘመን መግቦት የዛሬ 2000 ዓመት ጀመረ። ለአሕዛብ ሁሉ የሚሆነው መዳን ጀመረ። በ69ኛውና በ70ኛው ሱባኤ በአንዷ በቀረችው ሱባኤ መካከል አዲስ ፔሬድ ጀመረ። ይህ አዲስ ፔሬድ ለሰው ልጆች እንጂ አዲስ በጌታ ዘንድ የነበረች ምስጢር ነች። በብሉይ ኪዳን ዘመን ለነበሩ የእምነት አባቶች ያልተገለጠች ተሰውራ የነበረች ምስጢር ለሐዋርያቱና ለአዲስ ኪዳን ቅዱሳን ምን አለ? ተገለጠ።
እቺ ሚስጥር ናታል። የሚስጥር ዘመን ትባላለች። በ69ኛውና በ70ኛው ሱባኤ መካከል የ2000 ዓመት ፔሪድ ገባ። የቤተ ክርስቲያን ዘመን ገባ። ያኔ 69ኛው ሱባኤ ላይ ነው የቆመው መሲሁ የተገደለው የእስራኤል ነገር ለጊዜው ፖዝ የተደረገው እና የቤተ ክርስቲያን ሙላት የአሕዛብ ሙላት ሲሆን ቤተ ክርስቲያን ምን ትላለች? ትነጠቃለች። እኛ ስንነጠቅ አሁን የምትመጣው የ7 ዓመት የመከራ ዘመን ከዳንኤል የቀረችው ስንት ሱባኤ ናት? 1 ሱባኤ ናት። ያቺ ሱባኤ ደግሞ ከቤተ ክርስቲያን ጋር ምንም ግንኙነት የላትም። ዳንኤል ሲጸልይ ሕዝቤ እስራኤል እያለ ነው። ከሕዝቡ ከእስራኤል ጋር በተያያዘ 70 ሱባኤ ተቆጥሯል። በ69ኛው ሱባኤ ግን መሲሁ ተገደለ። ስንቱ ሱባኤ ሲቀር? 1 ሱባኤ ሲቀር። በዛች በቀረችው 1 ሱባኤና በ69ኛው ሱባኤ መካከል ደግሞ የቤተ ክርስቲያን ዘመን የሚስጥር ዘመን ይሄኛው የግሬስ ዘመነ መግቦት ጀመረ። አሁን የአሕዛብ ሙላት ይሆናል። በቅርቡ እንነጠቃለን። ስለዚህ የ7 ዓመት መከራ የዳንኤል 70ኛዋ ሱባኤ የመጨረሻዋ ሱባኤ ናት። ይሄ 70ው ሱባኤ በሙሉ ደግሞ እስራኤልን እንጂ ቤተ ክርስቲያንን የሚመለከት አይደለም።